መሬት አጥረው ባስቀመጡና ወደ ልማት ባልገቡ አልሚዎች ላይ እርምጃ ሊወሰድ ነው ተብሏል። በርካታ የጤና ባለሙያዎች ያለሙያ ፍቃድ አገልግሎት እየሰጡ እንደሆነም ተነግሯል። ዝርዝሩን ይዘነዋል። በሌላ በኩል ሚድሮክ ከፈረንሳዩ ካርፎር ጋር በመሆን በተለያዩ ከተሞች 17 አዲስ የገበያ ማዕከላትን ሊከፍት መሆኑን አስታውቋል። በሺዎች የሚቆጠሩ የውጭ ዜጎች ሰነድ በማጭበርበር ተይዘው እርምጃ እንደተወሰደባቸው ተገልጿል። ከውጭ ደግሞ በታይላንድ የግንባታ ክሬን በባቡር ላይ ወድቆ የ31 ሰዎች ሕይወት ማለፉ ተሰምቷል። ጤና ይስጥልን ውድ የገበያ ሚዲያ ተከታታዮቻችን፣ እነዚህንና ሌሎች ከሀገር ውስጥና ከውጭ መራርጠን ለሰዓቱ ያዘጋጀንላችሁን ዘገባዎች ዝርዝር ለመስማት አብራችሁ እንድትቆዩ እንጋብዛለን። ከዜናዎቹ ጋር እኔ ሳምራዊት ስዩም አብሬያችሁ ቆይታ አደርጋለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንድትወዳጁን እያልኩ ወደ ዜናዎቹ አለፍኩ። ሚድሮክ ከፈረንሳዩ ካርፎር ጋር በመሆን 17 አዲስ የገበያ ማዕከላትን ሊከፍት መሆኑን አስታውቋል። የኢትዮጵያ መንግስት ተግባራዊ ያደረገውን አጠቃላይ የማክሮ ኢኮኖሚ ማሻሻያ ተከትሎ የፈረንሳዩ የችርቻሮ ንግድ ተቋም ካርፎር ከሚድሮክ ኢንቨስትመንት ግሩፕ ጋር ስትራቴጂካዊ የሽርክና ስምምነት በመፈረም ወደ ኢትዮጵያ ገበያ መቀላቀሉ ተገልጿል። ዛሬ ጥር 6 ቀን 2018 ዓ.ም በተከናወነው የፊርማ ስነ ስርዓት ላይ በሚድሮክ ኢንቨስትመንት ግሩፕ ስር የሚገኘው ኩዊን ሱፐርማርኬት የካርፎርን የንግድ ስያሜና አሰራር የመጋራትና የአቅርቦት አጋርነት ስምምነት በይፋ ተፈራርሟል። በተደረገው ስምምነት መሰረት በአሁኑ ወቅት በአዲስ አበባ የሚገኙ 17 የኩዊን ሱፐርማርኬት ቅርንጫፎች ወደ ካርፎር የዓለም አቀፍ ብራንድ የሚቀየሩ ሲሆን የመጀመሪያዎቹ መደብሮች እንደ አውሮፓውያኑ አቆጣጠር በ2026 አጋማሽ ስራ እንደጀመሩም ታውቋል። በተጨማሪም እስከ 2028 ዓ.ም ድረስ በተለያዩ የሀገሪቱ ከተሞች 17 አዳዲስ የችርቻሮ መደብሮችን ለመክፈት መታቀዱን የካርፎር ኢንተርናሽናል ፓርትነርሺፕ ዋና ስራ አስፈጻሚ ፓትሪክ ላስበርጉስ ገልጸዋል። በስነ ስርዓቱ ላይ የታደሙት የገንዘብ ሚኒስትር አቶ አህመድ ሽዴ እንደገለጹት ይህ ስምምነት መንግስት የችርቻሮ ንግድ ዘርፉን ለውጭ ባለሀብቶች ክፍት እንዲሆን ካደረገው የማክሮ ኢኮኖሚ ማሻሻያ ሪፎርም ጋር የቀጥታ ትስስር አለውም ብለዋል። ሪፎርሙ ተጨባጭ ውጤቶችን እያስገኘን ያሉት ሚኒስትሩ እንደ ካርፎር ያሉ አቅም ያላቸው ተቋማት ወደ ሀገር ውስጥ መግባታቸው ዘመናዊ የንግድ ስርዓትን ለማስፈንና የውጭ ቀጥታ ኢንቨስትመንትን ለመሳብ ትልቅ ዕድል መፍጠሩንም ተናግረዋል። የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ በበኩላቸው ስምምነቱ የሀገራት ውስጥ ምርትን ከዓለም አቀፍ የጥራት ደረጃዎች ጋር ለማጣጣም እንደሚያስችል የገለጹ ሲሆን ሚድሮክ የሚያመርታቸው እንደ ቡና፣ ሻይ፣ ቅመማ ቅመም፣ አበባና ፍራፍሬ ያሉ ምርቶች በካርፎር ዓለም አቀፍ የንግድ መረብ አማካኝነት ለዓለም ገበያ የሚቀርቡበት ምቹ ሁኔታ መፈጠሩንም አክለዋል። ካርፎር ግሩፕ በዓለም ዙሪያ ከ15000 በላይ መደብሮች ያሉት ሲሆን እንደ አውሮፓውያኑ አቆጣጠር በ2024 ብቻ 94.6 ቢሊዮን ዩሮ ገቢ ያስመዘገበ ግዙፍ ኩባንያ ነው። ተቋሙ ታዲያ በኢትዮጵያ ስራ መጀመሩ ጥራት ያላቸው ምርቶች በተመጣጣኝ ዋጋ ለሸማቾች ተደራሽ ለማድረግና የሀገሪቱን የኤክስፖርት ገቢ ለማሳደግ ጉልህ ሚና ይጫወታል ተብሎም ይጠበቃል። በሌላ በኩል መሬት አጥረው ባስቀመጡና ወደ ልማት ባልገቡ አልሚዎች ላይ እርምጃ ሊወሰድ ነው ተብሏል። የመሬት ልማት አስተዳደር ቢሮ አንድም መሬት ታጥሮ መቀመጥ የለበትም በሚል መሪ ቃል በተለያዩ የከተማዋ ክፍለ ከተሞች ባካሄደው ልዩ የክትትል ስራ ያለበቂ ምክንያት ግንባታ ያልጀመሩ በርካታ አልሚዎች መለየታቸውን ያስታወቀው ቢሮው እርምጃ ከመውሰዱ በፊት ከአምራች ኢንዱስትሪ ባለሀብቶች ጋር ባደረገው ውይይት በቀጣይ የሚወሰዱ እርምጃዎችና አቅጣጫዎችንም አስቀምጧል። በበጀት ዓመቱ የመጀመሪያ 6 ወራት በተደረገ ቁጥጥር የሊዝ ውል ገብተው ነገር ግን መሬት አጥረው ያስቀመጡ ወደ ተግባር ያልገቡ አካላት ተለይተዋል ተብሏል። በሌላ በኩል በዚህ ግማሽ ዓመት ውስጥ ብቻ በአምራች ኢንዱስትሪው ዘርፍ ለ13000 በላይ ዜጎች ቋሚ የስራ ዕድል መፈጠሩም ተመላክቷል። አምራች ኢንዱስትሪዎች በሙሉ አቅማቸው ወደ ምርት እንዲገቡ ለማገዝ የመሰረተ ልማት አቅርቦት ውስንነቶችን በቅንጅት ለመፍታትም ቃል ስለመገባቱ ነው የተገለጸው። አንድ ሀገር የሚገነባው በመንግስት ጥረት ብቻ ሳይሆን በግል ባለሀብት ንቁ ተሳትፎ ነው የተባለም ሲሆን አልሚዎች የገቡትን የሊዝ ውል በማክበር መሬቱን በወቅቱ ሊያለሙ እንደሚገባም የመሬት ልማትና አስተዳደር ቢሮ ኃላፊ አቶ መኮንን ያሳስበዋል። አቶ መኮንን አክለውም ጥቃቅን ችግሮችን እንደ ሰበብ በመደርደር የመንግስትና የሕዝብን ሀብት የሆነውን መሬት አጥሮ ማስቀመጥ
ተቀባይነት እንደሌለውም ገልጸዋል። በሊዝ ሕጉ መሰረት ታዲያ ግዴታቸውን ባልተወጡ አካላት ላይ ቢሮ የማያዳግም እርምጃ እንደሚወስድም አጽንኦት ሰጥተው ስለመናገራቸው ተገልጿል። ኢትዮጵያ ለከተማ ተጠቃሚነትና ለስራ ዕድል ፈጠራ የሚውል የ250 ሚሊዮን ዶላር የገንዘብ ድጋፍ ስምምነት ተፈራርማለች። የኢትዮጵያ መንግስት በከተሞች የሚገኙ ዝቅተኛ ገቢ ያላቸውን ዜጎች ተጠቃሚ ለማድረግና ለወጣቶች የስራ ዕድልን ለማስፋፋት የሚያስችል ነው የ250 ሚሊዮን የአሜሪካን ዶላር የገንዘብ ድጋፍ ስምምነት ከዓለም ባንክ ጋር የተፈራረመችው። ይህ ተጨማሪ የገንዘብ ድጋፍ ለከተማ ምርታማ ሴፍቲኔትና ስራ ፕሮጀክት አቅም ግንባታ የሚውል ሲሆን ፕሮጀክቱ በዝቅተኛ የኑሮ ደረጃ ላይ የሚገኙ የከተማ ነዋሪዎችን ገቢ ለማሻሻል እንዲሁም የሴቶችንና የወጣቶች የስራ ገቢ ተጠቃሚነት ለማሳደግ ታቅዶ የሚተገበር ስለመሆኑ ተገልጿል። እንደ ገንዘብ ሚኒስቴር ገለጻ ከሆነ የተገኘው ፈንድ ሀገሪቱ በብሔራዊ የስራ ዕድል ፈጠራ እቅዷ መሰረት የሰው ኃይል የሚጠይቁ የልማት ስራዎችን እንድታከናውን፣ ለተጋላጭ ወገኖች የኑሮ ማሻሻያ ድጎማ እንድታቀርብና የወጣቶችንም የስራ ዕድል ተነሳሽነትን እንድትደግፍ ያስችላታልም ተብሏል። በተጨማሪም ፕሮጀክቱ በተመረጡ የሀገሪቱ ከተሞች የሚገኙ ስደተኞችና ስደተኛ አስተናጋጅ ማህበረሰቦችን በማካተት ሰፊ ሽፋንም እንዲኖረው ተደርጓል። በኢትዮጵያ ፈጣን የከተማ መስፋፋትና የወጣቶች ቁጥር መጨመር በስራ ገበያው ላይ እያሳደረ ያለውን ጫና ለመቀነስ እንዲህ መሰል የማህበራዊ ጥበቃ ስልቶች ጉልህ ሚና እንዳላቸው ይታመናል የተባለ ሲሆን ፕሮጀክቱ ከገንዘብ ድጋፍ ባሻገር ዜጎች በማህበራዊና ኢኮኖሚያዊ እንቅስቃሴዎች ውስጥ በንቃት እንዲሳተፉ የሚያስችል የተቀናጁ አገልግሎቶችንም ያካትታል ተብሏል። የገንዘብ ድጋፍ ስምምነቱን የገንዘብ ሚኒስትር ዴኤታ ወይዘሮ ሰሚርታ ሰዋሰው እና የዓለም ባንክ የኢትዮጵያ ኤርትራ፣ ሱዳንና ደቡብ ሱዳን ዳይሬክተር ማርያም ሳሊም በበየነ መረብ አማካኝነት በጋራ ፈርመውታል። ዓለም ባንክ በኢትዮጵያ በመሰረተ ልማት፣ በጤና፣ በትምህርትና በማህበራዊ ዋስትና ዘርፎች የቆየ አጋርነት ያለው ሲሆን ይህ ስምምነትም የባንኩን የልማት ድጋፍ ይበልጥ የሚያጠናክር ስለመሆኑም ተመላክቷል። ቀጥለናል። የተከበራችሁ የገበያ ሚዲያ ተከታታዮቻችን፣ አሁንም ቀሪ ዜናዎቻችንን ወደ እናንተ እናደርሳለን። ከ13 ሚሊዮን ብር በላይ የሚያወጡ መድኃኒቶች ስለመወገዳቸው ተገልጿል። በአዲስ አበባ ከተማ ባለፉት 6 ወራት ከ13 ሚሊዮን ብር በላይ የሚያወጡ ጊዜ ያለፈባቸው መድኃኒቶች መወገዳቸውን ነው የአዲስ አበባ ከተማ ምግብና መድኃኒት ቁጥጥር ባለስልጣን ለገበያ ሚዲያ ያስታወቀው። በህገወጥ መድኃኒት ቁጥጥር ወቅት የተወሰደ እርምጃን በተመለከተ 12 የጤና ተቋማት ላይ እርምጃ እንደተወሰደ የተገለጸ ሲሆን ከነዚህም ውስጥ ለ81 ተቋማት የጽሑፍ ማስጠንቀቂያ መስጠቱን፣ 29 ተቋማትን ማሸጉን እንዲሁም 2ቱን መሰረዙንም ገልጿል። ባለስልጣን መስሪያ ቤቱ ባለፉት 6 ወራት 44 የመድኃኒት ቤቶች ላይ እርምጃ ወስጃለሁ ያለ ሲሆን ለ31 የመድኃኒት ተቋማት የጽሑፍ ማስጠንቀቂያ በመስጠት 13 ተቋማትን ማሸጉንም ለገበያ ሚዲያ በላከው ሪፖርት አብራርቷል። ለአንድ የባህል ሕክምና የጽሑፍ ማስጠንቀቂያ መስጠቱን እንዲሁም ሌላ አንድ ተቋም ማሸጉንም አስታውቋል። በአጠቃላይ ታዲያ በግማሽ ዓመቱ ጊዜ ያለፈባቸውና የተወገዱ መድኃኒቶች 9958.02 ኪሎ ግራም እንደሚመዝኑም አስፍሯል። በሌላ በኩል የህብረተሰቡን ጤና ለመጠበቅ ባከናወነው የቁጥጥር ስራ በገበያ ላይ የነበሩና ለጤና አደገኛ የሆኑ ከ37.7 ሚሊዮን ብር በላይ ግምት ያላቸው ምርቶች ላይ እርምጃ መውሰዱ ተገልጿል። በዚህ የቁጥጥር ስራ ወቅት 57954 ኪሎ ግራም የሚመዝን የተበላሸ ምግብና 48287 ሊትር ጊዜ ያለፈባቸው መጠጦች መወገዳቸውን ባለስልጣኑ ገልጾ እነዚህ ምርቶች በገንዘብ ሲተመኑ የምግብ 19.2 ሚሊዮን ብር እንዲሁም የመጠጥ ደግሞ 18.1 ሚሊዮን ብር ግምት ያላቸው ስለመሆናቸውም ነው በሪፖርቱ ያብራራው። በኢትዮጵያ በርካታ የጤና ባለሙያዎች ያለሙያ ፈቃድ አገልግሎት እየሰጡ እንደሆነ ተነገረ። በኢትዮጵያ የጤና ተቋማት ውስጥ የሕክምና አገልግሎት በመስጠት ላይ ከሚገኙ ባለሙያዎች መካከል 8 በመቶ ህጋዊ የሙያ ፈቃድ የሌላቸው መሆኑን የጤና ሚኒስቴር አስታውቋል። ሚኒስቴሩ ባካሄደው አዲስ ጥናት መሰረት በአሁኑ ወቅት በአጠቃላይ የሙያ ፈቃድ ያላቸው ባለሙያዎች ቁጥር 92 በመቶ የደረሰ ቢሆንም አሁንም 8 በመቶ የሚሆኑት ተገቢውን ህጋዊ መስፈርት ሳያሟሉ በስራ ላይ ተሰማርተው ይገኛሉም ብለዋል። እንደ ጥናቱ ውጤት ከሆነ ፈቃድ ካላቸው 92 በመቶ ባለሙያዎች መካከል ቢሆንም ፈቃዳቸውን በየጊዜው በማደስ ንቁ በሆነ ሁኔታ ላይ ያሉት 77 በመቶ ብቻ ናቸው። ይህም ማለት ታዲያ በርካታ ባለሙያዎች ፈቃድ ቢኖራቸውም
ወቅቱን ጠብቀው የማደስ ክፍተት እንዳለባቸው የሚያሳይ ስለመሆኑም ነው የተገለጸው። በጤና ሚኒስቴር የጤናና ጤና ነክ ተቋማትና ባለሙያዎች ቁጥጥር መሪ ስራ አስፈጻሚ አቶ እንዳልካቸው ጸዳል እንደገለጹት ባለሙያዎች ፈቃዳቸውን ሲያድሱ የተከታታይ የሙያ ማጎልበቻ ስልጠናዎች የመውሰድ ግዴታ አለባቸው ብለዋል። ይህ የሚደረገው ታዲያ ባለሙያው አዳዲስ የሕክምና እውቀቶችንና ቴክኖሎጂዎችን እንዲያውቅ ለማስቻል ነው ተብሏል። ከዚህ በተጨማሪ የብቃት ማረጋገጫ ፈተና መጀመሩ በዘርፉ ላይ ትልቅ ለውጥ ማምጣቱ የተገለጸ ሲሆን እንደ አውሮፓውያኑ አቆጣጠር በ2011 ፈተናው ለመጀመሪያ ጊዜ ሲጀመር ህጋዊ ፈቃድ የነበራቸው ባለሙያዎች 56 በመቶ ብቻ የነበሩ ሲሆን አሁን ግን ያ ቁጥር ወደ 92 በመቶ ትልቅ እድገት ማሳየቱን ተገልጿል። ጥናቱ በብቃት ፈተና አልፈው ፈቃድ የወሰዱ ባለሙያዎች በስራ ላይ ስህተት የመስራት እድላቸው እጅግ ዝቅተኛ መሆኑንም አረጋግጧል። ይሁን እንጂ ሚኒስቴሩ አሁንም ፈቃድ ሳይኖራቸው አገልግሎት በሚሰጡ 8 በመቶ ባለሙያዎች ላይ ጥብቅ ህጋዊ እርምጃ እንደሚወስድና ክትትሉንም እንደሚያጠናክር አስታውቋል። በሌላ ዜና ደግሞ በ6 ወራት ውስጥ ከ800 ሺህ በላይ ደንበኞች ለአዲሱ ኢፓስፖርት ማመልከታቸው ተገልጿል። የኢሚግሬሽንና ዜግነት አገልግሎት ወደ አዲሱ የኢፓስፖርት አሰራር በይፋ መሸጋገሩን ተከትሎ በቅርንጫፍ መስሪያ ቤቶች ብቻ ነው ከ800 ሺህ በላይ ደንበኞች ማመልከቻ ማቅረባቸው የተገለጸው። የተቋሙ ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት እንደገለጹት አገልግሎቱን በጥራትና በፍጥነት ለማደስ የተከናወኑ የሪፎርም ስራዎች ከነባሩ አሰራር ወደ ዘመናዊ ዲጂታል አሰራር ያለ እንከን ለመሸጋገር አቅም ስለመፍጠሩም ተናግረዋል። በተጨማሪም የኢፓስፖርት አገልግሎት በሁሉም የኢሚግሬሽን ቅርንጫፎች መሰጠት በመጀመሩ የአገልግሎት ተደራሽነት በከፍተኛ ደረጃ ማሳደግ ተችሏል የተባለ ሲሆን በዚህም መሰረት ታዲያ ባለፉት 6 ወራት ብቻ 3,795,043 ለሚሆኑ መንገደኞች ቀልጣፋ የድንበር ላይ የጉዞ አገልግሎት መሰጠቱን ተገልጿል። ከዚህ ባሻገር የሲቪልና የቤተሰብ ምዝገባ ስርዓትን ለማዘመን የምዝገባ ሂደቱን ከወረቀት ንክኪ ነፃ ወደሆነ የዲጂታል ስርዓት ለማሸጋገር የሚያስችል የሲስተም ልማት ስራ መጠናቀቁም ተጠቁሟል። ተቋሙ ህጋዊ የሰዎች ዝውውርን ለማረጋገጥና ህገወጥነትን ለመከላከል በወሰደው እርምጃ ተጨባጭ ውጤቶች መመዝገባቸውንም ነው ዋና ዳይሬክተሯ የገለጹት። በተለያዩ ህገወጥ ተግባራት የተሰማሩ 99 ግለሰቦች በቁጥጥር ስር ስለመዋላቸውም ተናግረዋል። በተጨማሪም ሰነድ በማጭበርበር የተያዙ 6395 የውጭ ዜጎችና 3126 ኢትዮጵያውያን ላይ አስፈላጊ ህጋዊ እርምጃ ተወስዷልም ብለዋል። ከዚህ ጋር ተያይዞ 83 የውጭ ዜጎች ተጠያቂ የተደረጉ ሲሆን ለህገወጥ ተግባር ሲውሉ የነበሩ 11 ቤቶችም ታሽገዋል። ከዚህ ጋር ተያይዞ 83 የውጭ ዜጎች ተጠያቂ የተደረጉ ሲሆን ለህገወጥ ተግባር ሲውሉ የነበሩ 11 ቤቶችም ታሽገዋል። ዋና ዳይሬክተሯ አክለውም በቀጣይ ወራት የአገልግሎት ፈላጊዎችን እርካታ ይበልጥ ለማሳደግና በተቋሙ የተጀመሩ የሪፎርም ስራዎችን ለማጽናት በትኩረት እንደሚሰራም አስታውቀዋል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምሽት ምዕራፍ 2 የያዝናቸው ዜናዎች አሁንም ወደ እናንተ መድረሳቸው እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጭ ወዳገኘነው ዜና እናልፋለን። በታይላንድ የግንባታ ክሬን በባቡር ላይ ወድቆ የ31 ሰዎች ህይወት ስለማለፉ ተገልጿል። ከታይላንድ መዲና ባንኮክ ተነስቶ ይጓዝ በነበረ የመንገደኞች ባቡር ላይ አንድ ግዙፍ የግንባታ ክሬን ተደርምሶ በደረሰ አደጋ ነው ቢያንስ የ31 ሰዎች ህይወት ማለፉን ፖሊስ ያስታወቀው። አደጋው የተከሰተው ዛሬ ረቡዕ ጠዋት ከባንኮክ በስተሰሜን ምስራቅ 230 ኪሎ ሜትር ርቀት ላይ በሚገኘው ናኮን ራቻሲማ ግዛት ሲኪዮ በተባለ ወረዳ ሲሆን በከፍተኛ ፍጥነት ለሚጓዙ ባቡሮች የሚገነባ የሀዲድ መስመር ላይ ስራ እያከናወነ የነበረ ክሬን ተደርምሶ ወደ ኡቦን ራቺስታ ይጓዝ የነበረ ባቡር በመምታቱ ባቡሩ ከሀዲድ ወጥቶ በእሳት መያያዙን የተዘገበው። የታይላንድ መንግስት ባቡር ድርጅት እንደገለጸው በወቅቱ በባቡር ውስጥ 195 መንገደኞች የነበሩ ሲሆን አደጋው የደረሰው በነባሩ የሀዲድ መስመር ላይ በተገነባው ድልድይ መሰል የከፍተኛ ፍጥነት ባቡር መስመር ግንባታ ወቅት ነው። የታይላንድ ምክትል ጠቅላይ ሚኒስትርና የትራንስፖርት ሚኒስትር ፒፋት በአደጋው ዙሪያ ሁሉን አቀፍ ምርመራ እንዲደረግ ትዕዛዝ የሰጡ ሲሆን እንደ ሚኒስትሩ ገለጻ የአካባቢው ፖሊስ አዛዥ ለሮይተርስ እንደገለጹት እስካሁን የ19 ሰዎች አስክሬን የተገኘ ቢሆንም አሁንም በፉርጎዎች ውስጥ የቀሩ አስክሬኖች እንዳሉ ተገልጿል። ከዚህ በተጨማሪ በአሁኑ ወቅት ክሬኑ የመንሸራተት ምልክት እያሳየ በመሆኑና ለነፍስ አድን ሰራተኞች አደገኛ በመሆኑ ስራው ለጊዜው መቋረጡን አዛዡ አስታውቀዋል። የግንባታ ስራውን በማከናወን ላይ የሚገኘው ኢታሊያ የተባለው ኩባንያ
በደረሰው አደጋ የተሰማውን ጥልቅ ሐዘን መግለጹ የተገለጸ ሲሆን ለሟች ቤተሰቦችና ለተጎጂዎች ካሳ እንደሚከፍልም ቃል ገብቷል። ይህ አደጋ የደረሰበት የከፍተኛ ፍጥነት ባቡር ፕሮጀክት ታይላንድ በላኦስ በኩል ከቻይና ጋር ለማገናኘት የታለመ ሲሆን ግንባታው እስከ ፈረንጆቹ 2030 ይጠናቀቃል ተብሎም ይጠበቅ ነበር። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለጥር 6 ቀን 2018 ዓ.ም ለምዕራፍ 2 የመራረጥንላችሁ ዜናዎች እነዚህን ይመስላሉ። ከዜናዎቹ ጋር እኔ ሳምራዊት ስዩም ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆየሁ። በየቀኑ ፈጣንና አዳዲስ መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ ሀሳብ አስተያየታችሁን ደግሞ በኮሜንት እንድታጋሩን እያልኩ መልካም ምሽት እንዲሆንላችሁ ተመኘው።